ውሰደው ማጌቶ፣ ይሄ የመጨረሻ ቆዳይ ነው። ለመጨረሻ የትምህርት ቤት ክፍያ ይሆንሃል። ብርዱን እቋቋመዋለሁ። አንቺ የኔ መልአክ ነሽ ባናኒቶ። ጠበቃ ስሆን ንጹህ ወርቅ ነው ማለብስሽ። እወድሻለሁ። በዚህ ሁኔታ ማጌቶ ትምህርቱን ይጨርሳል። እናም በጣም ብርዱና ዝናቡ እያስቸገራቸው ነበር። ዛሬ የመጀመሪያ ጥብቅና የሚቆምበት ቀኑ ነበርና መልካም ምኞትን ተመኝታ ትሸኘዋል። ማጌቶም ኬዙን አሸንፎ መጣ። ባናኒቶ በጣም ደስ ብሏት ወይኔ ቢሊዮነር የሚያደርገንን ኬዝ አሸነፍክ፣ አሁን በጣም ሀብታም ነን በማለት ስትደሰት ይህንን ውድ ሱፍ እንዳትነኪ በማለት ይገፈትራታል። እናም ሴራሚኩ ላይ ትወድቃለች። የማጌቶ ገርል ፍሬንድም ማናት ይቺ? ከዚህ ማርብል ፍሎር ላይ መነሳት አለብሽ፣ ውጪ ከዚህ። ማጌቶ ማናት ይቺ ሴት በማለት ጠይቀዋለች። እርሱ ሊመልስላት ፈቃደኛ አይደለም። አንቺ ከዚህ ውጪ፣ በጣም ነው የምታስጠይ፣ በጣም አስቀያሚ ነሽ ይላታል። እና እኔ ቆዳዬን እኮ ለአንተ ብዬ ብዙ ዋጋ ከፍያለሁ በማለት ትነግረዋለች። እርሱ ግን ለእኔ ቆንጆና ቀይ ሚስት ትገባኛለች በማለት ምንም ዋጋ እንዳልከፈለችለትና ቆዳዋንም የሰጠችው ለምግብ ስትል እንደሆነ በማስመሰል ከቤት ውስጥ እንድትወጣ ጋርዶችን ይጠራል። ወጣትነቴንና መከላከያን ሁሉ ነገሬን ሰጥቻለሁኝ፣ እንደዚህ ልታባረኝ አትችልም፣ ውሰዱና ቆሻሻ ቦታ ጣሏት በማለት ጋርዶችን ያዛል። እሺ ቃል የገባልኝ ወርቅስ በማለት እየተናገረች ያለ ከግቢ ውስጥ አውጥተው ይጥሏታል። ይህንን ቤተ መንግስት እወስድብሃለሁኝ በማለት በኃይል ትጮኻለች። በዚህ ጊዜ ጓደኛዋ መኪና ውስጥ ሆና ተመልክታት ነበርና በመውረድ ባናኒቶ ቆዳሽ ሙሉ ለሙሉ ጠፍቷል እኮ በእግዚአብሔር ስም በማለት ታነሳታለች። እሷም ኃይሌንም ሁሉ ነገሬንም ወሰደብኝ በማለት ባናኒቶ እያለቀሰች ትነግራታለች ለጓደኛዋ። የማይነካ አዲስ ቆዳ እናደርግልሻለን፣ ነይ ወደ ሊሙዚን ግቢ በማለት ወደ ዶክተር ይዛት ትሄዳለች። እና ዶክተሩም ትልቅ የወርቅ ቆዳ ያመጣና ይሄ ከባድና ለመሸከም በጣም አስቸጋሪ ነው እንዳይጎዳሽ በማለት ይነግራታል። እርሷ ግን እስካሁን